በ8ኛው ዓመቱ አረጋዊ ዮሴፍ ይሄ ሕፃን መጽሐፍትን መማር አለበት ብሎ ከመምህር ዘንድ ወሰደው። ሕፃኑ ኢየሱስ ክርስቶስ ትምህርት ቤት ገባ። መምህሩ አልፋና ቤጣ በል ብሎ ጌታችንን አዘዘው። ጌታችን ኢየሱስ ክርስቶስ ግን እንደ ሕፃናቱ በል የተባለውን አልደገመም። አልፋ ማለት ትርጉሙ ምንድነው ንገረኝ ብሎ መምህሩን መልሶ ጠየቀው። መምህሩ ፍጹም አዋቂ መሆኑ ስለገባው ደነገጠና ማስተማሩን ተወ። በሌላ ጊዜ መምህሩ ሲጽፍ ጌታችን ኢየሱስ ክርስቶስ ቀዩንና ጥቁሩን ቀለም ወስዶ ደባለቀበት። መምህሩ ይህን በተመለከተ ጊዜ ይሄ መበለት ልጅ ቀለሜን አበላሸብኝ ብሎ በጥፊ መታው። ጌታችን ግን ለምን ትመታኛለህ? ቀለሙን እንደነበረ መልሶአለሁ ብሎ ጥቁሩን ከቀይ ቀለም ለይቶ እነሆ ገንዘብህ ይኸው ውሰድ ብሎ ሰጠው። መምህሩ ሁኔታው አስደነገጠው፣ በነገሩ ተገረመ። በነፍስና በሥጋ በውስጥም በአፋ ድንግል ወደምትሆን ወደ ጌታችን እናት ወደ እመቤታችን ሄዶ ይሄ ልጅሽ ማን ነው? የሚሠራው ተአምርስ ምንድነው? ነቢዩ ኢሳይያስ ድንግል በድንግልና ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ብሎ ትንቢት የተነገረለት እሱ ነው እንዴ? ብሎ ግራ ተጋብቶ መልሶ አስረከባት።